ሰላም ውድ ተከታታዮቻችን፣ የዛሬው መረጃችን የኒውክሌር ቦምብ አጀማመር ታሪክና ኒውክሌር የታጠቁ 9 የዓለማችን ሀገራት ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። የኒውክሌር የጦር መሳሪያ ታሪክና ኒውክሌር የታጠቁት የዓለማችን ሀገራት። በዓለማችን ታሪክ የኒውክሌር ጦር መሳሪያ ለመጀመሪያ ጊዜ ይፋ የሆነው በሁለተኛው የዓለም ጦርነት ወቅት መጠናቀቂያ ወቅት ነበር። ለመጀመሪያ ጊዜ የኒውክሌር የጦር መሳሪያን ሰርታ የታጠቀችው ሀገር አሜሪካ ስትሆን ወቅቱም በ1945 በፈረንጆች አቆጣጠር ነበር። ሐምሌ 1945 ለመጀመሪያ ጊዜ የኒውክሌር መሳሪያን ሰርታ የሞከረችው አሜሪካ ሙከራውን በስኬት ካጠናቀቀች ከአንድ ወር በኋላ ነሐሴ 1945 ላይ የጃፓን ከተሞች በሆኑት ሂሮሺማ እና ናጋሳኪ የኒውክሌር ቦምብን ተጠቅማ አውድማቸዋለች። እስከዛሬ የኒውክሌር ቦምብ በጦርነት ላይ ጥቅም ላይ ያዋለች ብቸኛ ሀገር አሜሪካ ስትሆን ይህም የ1945ቱ የሂሮሺማ እና ናጋሳኪ ጥቃት ነው። በዚህ ሁለት የኒውክሌር ቦምቦችን ጥቅም ላይ በዋለበት የሂሮሺማ እና ናጋሳኪ ጥቃት እስከ 200,000 የሚገመት ህዝብ እንዳለቀ ይገለጻል። የሚያደርሰውን እልቀት እጅግ አስደንጋጭና አደገኛ ጅምላ ጨራሽ መሳሪያ በመሆኑ ከዛን ጊዜ ውጭ የኒውክሌር ጦር መሳሪያ ጥቅም ላይ ውሎ አያውቅም። እባብ ያየ በልጥ በረየ እንዲሉ አሜሪካ ይህን ጅምላ ጨራሽና አውዳሚ የኒውክሌር ቦምብ መታጠቋን ተከትሎ ከሁለተኛው የዓለም ጦርነት መጠናቀቅ በኋላ ሌሎች ሀገራትም የኒውክሌር የጦር መሳሪያን መታጠቅ እሽቅድድም ውስጥ ገቡ። ይህን ተከትሎም አሜሪካን በመከተል በ1949 በፈረንጆቹ አቆጣጠር የአሁኗ ሩሲያ የያኔዋ ሶቪየት ህብረት የኒውክሌር ቦምብን መታጠቅ ቻለች። 1945 ለመጀመሪያ ጊዜ አሜሪካ የታጠቀችው ይህ አውዳሚ መሳሪያ ምንም እንኳን ከ1960ዎቹ ጀምሮ የኒውክሌር መሳሪያ መታጠቅንና መስፋፋትን የሚከለክል ዓለም አቀፍ ድንጋጌ ቢወጣም እስከ ዛሬ ድረስ 9 ሀገራት የኒውክሌር ጦር መሳሪያ መታጠቅ ችለዋል። በዓለም በይፋ የሚታወቁ ኒውክሌር ቦምባቸው ተመዝግቦ የሚታወቅ የኒውክሌር የጦር መሳሪያ የታጠቁ ሀገራት በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቬቶ ፓወር ድምጽን በድምጽ የመሻር ስልጣን ያላቸው 5 ሀገራት ማለትም አሜሪካ፣ እንግሊዝ፣ ሩሲያ፣ ቻይና እና ፈረንሳይ ናቸው። ከነዚህ በተጨማሪ ግን ህንድ፣ ፓኪስታን፣ ሰሜን ኮሪያ እና እስራኤል የኒውክሌር የጦር መሳሪያ መታጠቅ ችለዋል። ከ9 ሀገራት ከእስራኤል ውጭ ያሉት ሀገራት ኒውክሌር እንደታጠቁ ሙሉ በሙሉ ተረጋግጧል። እስራኤል ግን ምንም እንኳን ኒውክሌር እንደታጠቀች ቢገመትም ማንም ሊያረጋግጥ አልቻለም። በሯም ለዓለም አቀፉ የአቶሚክ ኢነርጂ ድርጅት ክፍት ማድረግ አልፈለገችም። ይህን የኒውክሌር ምስጢራዊነት እንደ አንድ ድብቅ ኃይል የምታየው እስራኤል ምንም እንኳን ኒውክሌር የታጠቁ ሀገራት የኒውክሌር መጠናቸውን ግልጽ እንዲያደርጉ አስገዳጅ ዓለም አቀፍ ሕግ ቢኖርም እስራኤል ይህን ማድረግ አልቻለችም። የዚህን ስምምነት ሀገር አሜሪካ የኒውክሌር የጦር መሳሪያን ለመስራት የወሰነችው በ1941 ሲሆን የሀገሪቱ የስለላ ተቋም በወቅቱ የጀርመኑ ናዚ ቀድሞ አቶሚክ ቦምብ እንዲሰራ ይችላል የሚል ስጋት አድሮበት ለፕሬዝዳንት ፍራንክሊን ሩዝቨልት በማቅረቡ ነበር። ፕሬዝዳንት ሩዝቨልትም አሜሪካ ቀድማ አቶሚክ ቦምብ እንድትሰራ እቅዱን በማጽደቅ በከፍተኛ ምስጢር እንዲሰራ ሀገራዊ ፕሮጀክት አደረጉት። የማንሃተን ፕሮጀክት በሚል ምስጢራዊነት የተጀመረው አቶሚክ ቦምብን የመስራት የአሜሪካ ፕሮጀክት በ1942 የዚህን ምስጢራዊ ፕሮጀክት እንዲመራ በፕሬዝዳንት ሩዝቨልት የተሾመው የሀገሪቱ የጦር መሪ ሌተናንት ጄኔራል ሌስሊ ግሮቭስ ነበር። በሌተናንት ጄኔራል ሌስሊ ግሮቭስ መሪነት የአሜሪካን አቶሚክ ቦምብ ዲዛይን በማድረግና በመስራት መሪ የነበረው ሳይንቲስት ሮበርት ኦፐንሃይመር የተባለ አሜሪካዊ የፊዚክስ ሊቅ ነበር። ይህ የማንሃተን ምስጢራዊ ፕሮጀክት ከ3 ዓመት በኋላ ማለትም በ1945 ጅምላ ጨራሹን አቶሚክ ቦምብ ሰርቶ ማጠናቀቅ እንደቻለ ታሪክ ሰንዶት እናገኘዋለን። ይህም ማለት አሜሪካ አቶሚክ ቦምብን በመታጠቅ የመጀመሪያዋ የዓለማችን ሀገር ስትሆን ጦርነት ላይ የተጠቀመችው ብቸኛ ሀገርም ናት። ሩሲያ በበኩሏ አሜሪካ ይህን የጦር መሳሪያ ከታጠቀች ከ4 ዓመት በኋላ በ1949 በፈረንጆቹ አቆጣጠር አቶሚክ ቦምብን መስራት ችላለች። ሩሲያ በሀገር ውስጥ ምርምሮችና ከአሜሪካው የማንሃተን ፕሮጀክት በተገኙ ምስጢራዊ የስለላ መረጃዎች ኒውክሌር ቦምብ መታጠቅ የቻለች ሲሆን በ1960ዎቹ ደግሞ አሜሪካን በመብለጥ በዓለም ከፍተኛ
ከፍተኛው የኒኩሌር ቦምብ መታጠቅ ችላለች። ሩሲያን ተከትላ አቶሚክ ቦምብን መታጠቅ የቻለችው ሶስተኛዋ ሀገር እንግሊዝ ነች። እንግሊዝ በማንሃተን ፕሮጀክት ላይ ከአሜሪካ ጋር ስትተባበር እንደነበርና ኋላ ላይ ከዚሁ ፕሮጀክት በመገለሏ የራሷን አቶሚክ ቦምብ ሰርታ በ1952 መሞከር ችላለች። ኋላ ላይም ከአሜሪካ ጋር በመተባበር የኒኩሌር አቅሟን እንዳሳደገች የሀገሪቱ መረጃ ያሳያል። እንግሊዝን ተከትላ ኒኩሌር ቦምብ የታጠቀችው አራተኛዋ ሀገር ደግሞ ፈረንሳይ ነች። ፈረንሳይ የኒኩሌር ቦምብ ሰርታ መሞከር የቻለችው በ1960 ነው። በአምስተኛነት የኒኩሌር ቦምብን መታጠቅ የቻለችው ሀገር ደግሞ ቻይና ነች። በሶቪየት ህብረት ድጋፍ አቶሚክ ቦምብን መስራት የቻለችው ቻይና በ1964 ኒኩሌር ቦምብን ሰርታ ውጤታማ ሙከራ አድርጋለች። ቻይናን ተከትላ በ1974 ኒኩሌር የታጠቀችው ሀገር ደግሞ ህንድ ነች። ህንድ ውጤታማ በሆነ መልኩ ኒኩሌር ቦምብን ሰርታ ያጠናቀቀችውና ኒኩሌር የታጠቀች ሀገር መሆኗን የተረጋገጠው በ1998 ነው። ህንድን ተከትላ የኒኩሌር ቦምብ የታጠቀችው ደግሞ ከህንድ ተገንጥላ የህንድ ባላንጣ የሆነችው የአሁኗ ፓኪስታን ነች። ህንድ ኒኩሌር መታጠቋ እንቅልፍ የነሳት ፓኪስታን ከ1974 ጀምሮ ጥረቷን በመቀጠል ግንቦት 1998 ኒኩሌር ቦምብ ሰርታ የተሳካ ሙከራ በማድረግ ኒኩሌር ከታጠቁ ሀገራት ተርታን መሰለፍ ችላለች። እስራኤል በበኩሏ ምንም እንኳን በ1960ዎቹ ኒኩሌር መታጠቅ እንደቻለች ቢገመትም መች ሰርታ እንዳጠናቀቀች በግልጽ አይታወቅም። እስራኤል በግልጽ የሚታወቅ የኒኩሌር ቦምብ ሙከራ ያላደረገች ሲሆን ኒኩሌሯን ግልጽ ያለማድረግ ጥብቅ ፖሊሲ የምትከተል ሀገር ናት። እስራኤል በግምት ከ80 እስከ 90 የሚሆን የኒኩሌር ቦምብ አረሮች እንደታጠቀች ይታሰባል። ለመጨረሻ ጊዜ ኒኩሌር ሰርታ መሞከር የቻለችው ሀገር ደግሞ የኪም ጆንግ ኡንዋ ሀገር ሰሜን ኮሪያ ስትሆን ምንም እንኳን ከ1960ዎቹ ጀምራ ኒኩሌር ለመታጠቅ ጥረት የጀመረች ቢሆንም የተሳካ የኒኩሌር ቦምብ ሙከራን ያደረገችው በ2006 ነው። ይህም ማለት አሜሪካ በ1945፣ ሩሲያ በ1949፣ እንግሊዝ በ1952፣ ፈረንሳይ በ1960፣ ቻይና በ1964፣ እስራኤል በ1960ዎቹ በአንዱ ዓመት፣ ህንድ በ1998፣ ፓኪስታን በ1998 እና ሰሜን ኮሪያ በ2006 ኒኩሌር የታጠቁት የዓለማችን 9 ሀገራት ናቸው ማለት ነው። ከዚያ ወደ አዲስ ኒኩሌር የታጠቀች ሀገር የለችም። ኢራን ግን 10ኛዋ ኒኩሌር የታጠቀች ሀገር ለመሆን ጥረት እያደረገች ነው በሚል በምዕራባውያን ዘንድ ወቀሳ ይደርስባታል። እነዚህ የዓለማችን 9 ሀገራት አጠቃላይ እስካሁን በሚታወቅ 13000 የኒኩሌር ቦምብ አረሮችን የያዙ ሲሆን ከአጠቃላይ የዓለም የኒኩሌር አረር ሩሲያና አሜሪካ 90% የሚሆነውን ይሸፍናሉ። ሌሎቹ 7 ሀገራት 10% ብቻ ድርሻ ይይዛሉ። በቁጥር ሩሲያ ቀዳሚ የኒኩሌር ቦምብ የታጠቀች ሀገር ስትሆን አሜሪካ በሁለተኛነት ትከተላለች። በሌላ በኩል ከድሮዋ ሶቪየት ህብረት ተገንጥለው ራሳቸውን የቻሉት ቤላሩስ፣ ዩክሬን እና ካዛክስታን የታጠቁትን የኒኩሌር ቦምብ በፈቃደኝነት ለዓለም አቀፉ የአቶሚክ ኤነርጂ ተቆጣጣሪ ድርጅት በማስረከብ ከኒኩሌር ነፃ የሆኑ ሀገራት መሆን ችለዋል። እነዚህ ሀገራት ይህን በማድረግም የኒኩሌር መሳሪያ ስርጭትን የመግታት ስምምነት ፊርማን ተቀብለው በመፈረም አባል ሀገራት ሆነዋል። ከአፍሪካ ሀገራት ውስጥ የኒኩሌር ቦምብን ለመታጠቅ ጥረት ያደረገችው ሀገር ደቡብ አፍሪካ ብቻ ናት። ደቡብ አፍሪካ ከእስራኤልና ከፈረንሳይ ጋር በመተባበር በ1970ዎቹ ኒኩሌር ቦምብን ለመስራት ጥረት ያደረገች ሲሆን በ1977 በካላሃሪ ምድረ በዳ ላይ ሙከራ አድርጋ እንደነበር የሀገሪቱ መረጃ ያሳያል። ነገር ግን በዓለም አቀፍ ደረጃ ከፍተኛ ጫናና ውግዘት የበረታባት ደቡብ አፍሪካ ከ12 ዓመታት በኋላ ኒኩሌር የመታጠቅ እቅዷን ሰርዛ እርግፍ አድርጋ ትተዋለች። የጅምላ ጨራሹ አቶሚክ ቦምብ መስፋፋትን እጅጉን ያሳሰባት ዓለማችን ይህን አውዳሚ የጦር መሳሪያን መስፋፋት ለመግታት ከ1950ዎቹ ጀምራ ጥረት ጀምራለች። ጥረት ስታደርግ ቆይታለች። በ1957ም የአሁኑ የአቶሚክ ኤነርጂ ተቆጣጣሪ ድርጅት በተባበሩት መንግስታት ድርጅት በ1957ም የአሁኑ የአቶሚክ ኤነርጂ ተቆጣጣሪ ድርጅት በተባበሩት መንግስታት ድርጅት ተቋቋመ። ኒኩሌር ቴክኖሎጂን ለሰላም የሚል ዓላማ አንግቦ የሚንቀሳቀሰው ዓለም አቀፉ የአቶሚክ ኤነርጂ ተቆጣጣሪ ኤጀንሲ የዓለምን የኒኩሌር እሽቅድድም መግታትን፣ አዲስ የኒኩሌር ታጣቂ ሀገር በዓለም እንዳይኖር መቆጣጠርን፣ ኒኩሌር
የታጠቁ ሀገራት ኒኩሌር መስራትን እንዳያስፋፉና ባለበት እንዲገታ መቆጣጠርንና ኒኩሌር የታጠቁ ሀገራት የኒኩሌር ቦምብን በምንም አይነት ሁኔታ ለሌላ ሀገር አሳልፈው እንዳይሰጡ መከላከልን ዓላማ አድርጎ እየተንቀሳቀሰ ይገኛል። ይህንን ዓላማው ለማሳካትም በ1968 የኒኩሌር የጦር መሳሪያ መስፋፋትን የመግታት ዓለም አቀፍ ስምምነት ወይም ትሪቲ ኦን ዘ ነን ፕሮሊፈሬሽን ኦፍ ኒኩሌር ዌፐንስ ኤንፒቲ በመባል የሚታወቀውን ስምምነት እንዲፈረም አደረገ። ይህ ዓለም አቀፍ ስምምነት በ191 ሀገራት የተፈረመ አስገዳጅ ዓለም አቀፍ ስምምነት ሲሆን እስራኤል፣ ህንድ፣ ፓኪስታንና ደቡብ ሱዳን የዚህ ስምምነት ፈራሚ አገራት አይደሉም። ሰሜን ኮሪያ በበኩሏ ከዚህ ስምምነት በ2003 ወጥታለች። ኢራንን ጨምሮ ሌሎች የዓለማችን ሀገራት የዚህን ዓለም አቀፍ አስገዳጅ ስምምነት የፈረሙ ሀገራት ሲሆኑ ምዕራባውያንና ዓለም አቀፉ የአቶሚክ ኢነርጂ ተቆጣጣሪ ድርጅት ኢራን ኒኩሌር መታጠቅ አትችልም የሚል መከራከሪያ ይዘው የሚገኙትም በዚህ ስምምነት መሰረት ነው። እርግጥ ኢራን እስካሁን ድረስ ኒኩሌር ቴክኖሎጂን ለኃይል ምንጭነትና ለሕክምናን እንጂ ለጦር መሳሪያነት ለመስራት አላሰብኩም ብትልም እስከ ዛሬ ድረስ ኒኩሌር ቦምብ እየሰራሁ ነው ብላ በግልጽ ኒኩሌር ቦምብ የሰራች ሀገር ስለሌለች የኢራንን የኒኩሌር ቴክኖሎጂ ግንባታ በሁሉም ሀገራት ዘንድ ከጥርጣሬ አልፎ ስጋት ወደ መሆን ተሸጋግሯል። እርግጥ ሀገራት የሲቪል የኒኩሌር መርሃ ግብር ሊኖራቸው ይችላል። ኒኩሌር ቴክኖሎጂን ለሲቪል ዓላማ ለመጠቀምም የሚከለክል ዓለም አቀፍ ድንጋጌ የለም። ነገር ግን አሁን ካለው የኒኩሌር ጦር መሳሪያዎች ተጨማሪ ሌሎች ሀገራት ማግኘት የለባቸውም የሚለው የዓለም አቀፉ ድንጋጌ ኒኩሌር ቴክኖሎጂ የታጠቁት ሀገራትም አዲስ እንዳይሰሩ ይከለክላል። የዓለም አቀፉ አቶሚክ ኤነርጂም ይህን እየተቆጣጠርኩ ነው ይላል። አዲስ ሀገር ኒኩሌር ሊታጠቅ ቀርቶ ህንድ፣ ፓኪስታንና እስራኤል 1968 ላይ ስምምነቱ ሲጀመር የኒኩሌር ጦር መሳሪያ የታጠቁ ተብለው እውቅና ስላልተሰጣቸውና አሁን ወደ ስምምነት መመለስ ከፈለጉ ትጥቅ መፍታት ይጠበቅባቸዋል። ደቡብ ሱዳን ምንም አይነት የኒኩሌር ፕሮግራም የሌላት አዲስ ሀገር በመሆኗ ነው የዚህን ስምምነት ፈራሚ ሀገር ያልሆነችው። በተቀረ አብዛኞቹ የተባበሩት መንግስታት ድርጅት አባል የሆኑ ሀገራት የዚህን ስምምነት ፈራሚ ሀገራት ሲሆኑ ለተፈጻሚነቱም የግዴታ ውል ገብተዋል። ኢራንን ጨምሮ አረብ ሀገራትና ሌሎችም የእስራኤል የኒኩሌር ትጥቅ እንድትፈታ እና በኒኩሌር መርሃ ግብሯ ላይ ግልጽ እንድትሆን ጫና እንዲደረግባት ይጠይቃሉ። እስራኤልን እየጠቀሰችም ኢራን እንቅስቃሴ ጀመረች። እንደ አውሮፓውያን አቆጣጠር በ2002 ኤንፒቲ ስር የማይፈቀድ ምስጢራዊ የኒኩሌር መርሃ ግብር በኢራን በመገኘቱን ተከትሎ ከፍተኛ ቀውስ አስከትሏል። ይህም በጥቅሉ ለዛሬ ክስተቶች ምክንያት ሆናል። በ2015 በዘመነ ባራክ ኦባማ የፕሬዝዳንትነት ወቅት ኢራን የኒኩሌር የጦር መሳሪያን ላለመታጠቅ ስምምነት የፈረመችና የኒኩሌር ቴክኖሎጂ የምታከናውንባቸው ጣቢያዎች በግልጽ ለዓለም አቀፉ አቶሚክ ኢነርጂ ተቆጣጣሪ ድርጅት ግልጽ እንድታደርግ ውል ያሰሩ ቢሆንም 2018 ላይ ፕሬዝዳንት ዶናልድ ትራምፕ ይህንን ስምምነት ቀዳዶ ጥሎታል። በነገራችን ላይ የተተኮሰን የኒኩሌር ቦምብ ዲቴክት ማድረጊያ ሲስተም ያላቸው ብቸኛ የዓለማችን ሀገራት አሜሪካና ሩሲያ ናቸው። የዓለማችንን የኒኩሌር የጦር መሳሪያ ታሪክና አሁናዊ መረጃ ይህንን ይመስላል። ዓለማችን ከኒኩሌር የጦር መሳሪያ የጸዳች ሰላማዊ ዓለምን እንድትሆንና ሰላምና ፍቅር በዓለም ይሰፍን ዘንድ መልካም ምኞታችንን እየገለጽን በዚሁ እንሰናበታችኋለን። ሰላም ለዓለማችን፣ ሰላም ለሰው ልጆች ሁሉ።